ጅዳ ቢሆን ይህንን ለተለያዩ አበሾች ለሚፈልጉ አበሾች እንሰጠው ነበር። ያው እንግዲህ እዚህ ቦታ ላይ ስንሆን ምንም ማድረግ አንችልም። ያው ለመጫን ደግሞ ወደ ሀገርም አይመችም። እንግዲህ ይሄ ነው ኪችናችን ይችን ትመስል ነበር። ፍሪጁ እንዳለ ነው ጥለ ነው የምንሄደው። ይሄ የቁም ሳጥኑ እዚህ ጋር እንዳለ ነው ጥለ ነው የምንሄደው። ምን ታረጉታላችሁ? ያ ኪችኗ ነች። ሳሎን ደግሞ እንግዲህ ይሄ ደግሞ ምግብ የምንጠቀምበት የነበረው ነው። ሀሰን አልተነሳም? ሀያ ምግብ የምንጠቀምበት የነበረችው ሞሰባችን ኤሲዩ ይሄኛ ነው እንዳለኛ ነን። አቡ አሚራ እንግዲህ ሳውዲ አረቢያ ለቆ ወጣ ማለት ነው። ለምን እንደወጣ ምን እንዳጋጠመው እየተናገረው ነገር የለም ማለት ነው። ነገር ግን እንግዲህ ቤቱን እያሳየ እጅግ በጣም የሚያምር ቤታችን በቃ ለቅልን ወጣ ነው። ምን አለ ከዚህ አካባቢ ሀበሻ ቢኖሩና ቢገቡበት እቀይን እንዴት አድርገው ሊሄድ እያለ እጅግ በጣም የሚያምር ጽድት ያለ እቃ እያሳየ ነበረ ማለት ነው። እንግዲህ ምን እንደሆነው ባናቅም አቡ አሚራ እንግዲህ ከሳውዲ አረቢያ ተሰናብቷል ማለት ነው። ሰላም ውድና እየተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በመላው ዓለም የምትገኙ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ እጅግ በጣም ነው የምናመሰግን እያልኩ እንግዲህ ዛሬ አንድ ቪዲዮ ተለቆ አይቼ ነበር ማለት ነው። በሱም ሀሳብ እሰጣለሁ። እሱ ምንድን ነው ወዴት ነው ካላችሁ አቡ አሚራ እንግዲህ ያው ሳውዲ አረቢያ ለረዥም ዓመት የቆየና ሳውዲ አረቢያን በፍቅር የሚወዳት ሀገር ነች ማለት ነው። ሳውዲ አረቢያ የአሁኑን አይሁን እንጂ በፊት ሳውዲ አረቢያ በጣም የምታምር ሀገር፣ ብልጦች ደግሞ የተቀየሩባት ሰራ አድርገው ሀገራቸው ላይ ቤት ገዝተው ብዙ ነገር የሚሆኑ ልጆችን እናውቃቸዋለን እኛ በበኩላችን። ከእነሱ ውስጥ አንዱም እንግዲህ አቡ አሚራ ሀብሎ ቲክታክም ዩቲዩበርም ሳይበዛ እሱ ነበረ እንግዲህ ሶሻል ሚዲያ የምናውቀው እንግዲህ ኢትዮጵያ ላይ እሱም የርስቴት ባለቤት ሆኗል ማለት ነው። በጣም ደስ ይላል። እንግዲህ ሳውዲ አረቢያ ባለውለታ ሆናት በዚሁ አጋጣሚ። ስለዚህ ድሮ ሳውዲ አረቢያ በጣም የምታምር ነች ሳውዲ ማለት ነው። አሁን ግን ሳውዲ አረቢያ የድሮዋ ሳውዲ አይደለችም። ስራ የለም። ብዙዎች ጃዛ ቤት ነው ያሉት። ደሞዝም ያን ያህል ነው የሚከፍሉት አረቦች። ስለዚህ እንግዲህ የሆነውን ባናቅም እንግዲህ ከሳውዲ አረቢያ ወጥቷል። በእርግጥ የሰው ሀገር የሰው ነው። በነገራችን ላይ የፈለገ ነገር ብንኖር ቤት ቢኖረን ብንገዛ ምን ብንል ምናደርግ በቃ የሰው ሀገር የሰው ነው። ምንም ቢሆን ሀገር ነው። ስለዚህ እንግዲህ አቡ አሚራ ከሳውዲ አረቢያ ተሰናብቷል ማለት ነው። ችግሩን እንግዲህ በሚቀጥለው ቪዲዮ ይነግረናል ማለት ነው። ግን በትካዜ ሆኖ ነው። በእርግጥ ችግር ስለገጠመው ብቻ አይደለም የሆነ ሀገር ማለት ነው ረዥም ዓመት ተቀምጣችሁበት ስትለዩት የሆነ ቅር ይላችኋል። እንደ ሀሳብ ማለት ነው። አሁን ኢትዮጵያ ላይ ብሄድ ያኔ አሁን እዚህ ቤት ትንሽ ቅር ይለኛል። ለምን በቃ ሰው ጋር አብራችሁ ስትኖሩ ተለማምዳችሁ ምናምን ስለሆነ እሱ ነገር ስላለ ትንሽ የሆነ ነገር ይሰማል። ከዛ ውጭ ግን ያው እግዚአብሔር ይመስገን ያንተን ያላገኙ አሉ አይደል? እንዴ ስንቶች በባዶ እጃቸው እየታሰሩ እየተያዙ አሁን በሰሞን በመጣው ነገር ብዙዎች ሳያስቡበት ነው እየተያዙት ያሉት። በእውነቱ ከሆነ ማለት ነው። አይጥ በበላ ዳዋ ተመታ። አንድ ባጠፋ የስንቱ ምስኪን ቤት የስንቱ ደሃ ቤት እንትን እየተባለ እየወጡ ነው። ስለዚህ ለአንተ ሳውዲ አረቢያ ባለውለታህ ናት። እንግዲህ ሳውዲ አረቢያን አመስግነህ እስከ ልጆችህ እስከ ሚስትህ ከርስቴትህ ላይ መቀመጥ ነው የሚገባህ ማለት ነው። በተረፈ ግን ውዶቼ፣ ማሮቼ፣ ፍቅሮቼ ይሄ ነው እንግዲህ እኛም እንግዲህ ለሀገራችን ያብቃን። እስኪ ጸሎት አድርጉ። ኢትዮጵያ ሀገራችን ሰላም እንድትሆንልን ዱአ አድርጉ ምናምን በቃ ይሄን ያለው ነገር እና እላችኋለሁ ቤተሰቦች ማሮችዬ። ሰብስክራይብ አርጉ። ውዶች ሰብስክራይብ ስለምታደርጉኝ ደግሞ አመሰግናለሁ። ቴንኪው። አክባሪው ያክብርልን። አሁን ግን ሰብስክራይብ አርጉ። የኔ ወዶች ቤትማ ፊቴን አያችሁት? ሙቀት ታዩ ቤት ፊቴ እንዴት እንደተቃጠለ ያያችሁት ነው። እዩት። አሁን ያለ ፊልተር ነው የቪዲዮ የሚለቀቅላችሁ። እንደፈለጋችሁ በሉኝ ማለት ነው። ኧረ ምንም አትሰድቡኝም። ግን ማርያም ጨዋዎች ናችሁ እኮ ዩቲዩብ ላይ ያላችሁት የኔ ቤተሰቦች ጨዋ ናችሁ። አትሳደቡም። ትንሽ በፊት እና አብርሽን ምናምን ሳመጣ ትሳደቡ ነበር። አሁን አስጠሉኝ። እኔ ራሱ ስልችት አሉኝ እናንተ ማርያም። እነዚህ ይሄ አብርሽ የሚባል ግለሰብ ቤተሰብ የሌለው አሳዳጊ የረገመው ቆሻሻ ነው የሚሰራው ስራ ራሱ አሁን ስልችት አለኝ። ሴት ጋር የመጡ እየተግማሙ ለቤተሰብ ክብር የላቸው ለሀገር ለትውልድ የሚሰሩት ሁላ
ጥሩ ስላል አይደለ ሲሆን ብዙም አላመጣቸው እና ቆይ የሆነ ቪዲዮ ማሰረቻ ረግጣቸዋለሁ። እግዚአብሔርን የራሳችሁ ጉዳይ ምንም አታመጡም። ሪፖርት ነው የምታደርጉ እናንተ። የአብርሽ የምንራ አሁንማ ተጃጃሉ እኮ ጌታን ነው የምላችሁ። ስማ ወልድ እኔ ከእነሱ በእርግጥ ያበላሽናቸው እኛን እየገባን ላይክ፣ ሼር፣ ሰብስክራይብ ዋው ጥሩ ነው ይመቻል ምናምን ስለምንላቸው እኮ ነው እነሱ ራሱ እንደዚህ በጣም መረብ የሆኑት እግዚአብሔርን እንጂ እኛ የሆነ ነገር ብንላቸው ኑሮ እንደዚህ አይሆኑም ነበረ። በጣም ነው የተበላሹት። ይቅርታ አድርጉልኝና እና ለዛ ነው ማለት ነው ቤተሰቦች። በተረፈ ግን ያለው ነገር ይሄ ነው እና ልወጣ ነው። አይዟችሁ፣ በርቱ፣ ጠንክሩ የኔ ውዶች፣ የኔ ማሮች። ሙቀት እንግዲህ ያው እንደምታዩት አለ። ስለዚህም እላችኋለሁ ሙቀት ምናምንም ስላለ ራሳችሁን ጠብቁ የኔ ምርጦች፣ የኔ ምናምን ማለት ነው። ስለዚህ ለዛ ነው ማለት ነው። እና በተረፈ ግን ሰላማችሁ ብዙ ተረፍረፍ ይበልልኝ። በያላችሁበት ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ለዛሬው በሌላ ቪዲዮ እመጣላችኋለሁ። ቴንኪው። ስራ እኮ አልሰራሁም። ስራ ሳልሰራ እንዴት ስራ ራሱ እንደሚያስጠላ ስልችት ይላል። ስራ ስልችት ብሎኛል። የአረብ ሀገር ስራ ማርያም ልምዶ አላውቅም። ስራ ማለት ነው እንዴት እንደሰለቸኝ ብዬ